እንግዲህ በከተማችን ውስጥ የመንግስትና የግል የትምህርት ተቋማት አሉ። በእኛ ከተማ ውስጥ በአጠቃላይ በግልና በመንግስት ቅድመ መደበኛን ጨምሮ ወደ 23 የትምህርት ተቋማት ናቸው አሁን ላይ ያሉት። እነዚህ 23 ትምህርት ተቋማት ከቅድመ መደበኛ እስከ 12ኛ ክፍል ማለት ነው። እቅዳችን ወደ 23 ሺህ እና ከዚያ በላይ ተማሪዎች ነው ያሉን። ከ23 ሺህ በላይ ተማሪዎች በእቅድ ደረጃ እናስተምራለን ብለን ይዘናል። በተለይ ዳይዋን ክላስ ላይ ለማስጀመር በምናየው ሁኔታ በጣም በርካታ ተማሪዎች መጥተው ያየንበትና የተደሰትንበት ጊዜ ነው ያለው ማለት ነው። እንደምታውቁት ዛሬ ዳይዋን ክላስ 1 መስከረም 5 በይፋ ተማሪዎች የኢትዮጵያን ብሔራዊ መዝሙር በመዘመር ወደ ክፍል የገቡበት ሁኔታ ነው ያየነውና ይሄ በጣም ደስ ይላል። እውነት ለመናገር ተማሪዎቻችን በጣም ትምህርት ጠምቷቸው እንደቆዩ የሚያሳያ ነገሮችን አይተናል ማለት ነው። በሚገርም ሁኔታ ከመደበኛው መማር ማስተማር ይሄ የጸጥታ ችግር ባልነበረበት ሰዓት ራሱ ዳይዋን ክላስ 1 በእንደዚህ አይነት መንገድ ተጀምሮ አይታወቅም። ስለዚህ ተማሪዎቻችን ያየንበት መንገድ ትምህርት ተጠምቷቸው እንደቆዩ በጣም ወደ ትምህርት ቤት የመምጣት ፍላጎታቸው ከውስጣቸው እንደነበረና ዛሬ ያ ቀን ደርሶ ተማሪዎችና እኛ የተገናኘንበት ቀን ነው። መምህራን እንደምታዩት ያው ከመደበኛ መማር ማስተማሩን ከመጀመራቸው በፊት ዶር ቱ ዶር ቤት ለቤት ቅስቀሳ በማድረግ ተማሪዎችን አመጣው። ዛሬ እንደምታዩት ጋውን ለብሰው ተማሪዎችን በጣም በጥሩ ናፍቆት ነው የተቀበሏቸውና በዚህ ልክ የኛ ሁሉም መምህር ተገኝቶ መማር ማስተማሩን ያስከደልን ስለሆነ በጣም እናመሰግናለን። ስለዚህ 2018 የትምህርት ዘመን በዚህ መንገድ በይፋ ተጀምሯል። ያልመጡ ተማሪዎች ይመጣሉ። ያልተቀሰቀሰባቸው አካባቢዎችም ካሉ እኛ እያየን ተደራሽ የምናደርግበትን መንገድ እንሰራለን ማለት ነው።